አቡ ሁረይራ ረዲየላሁ አንሁ ባስተላለፉት የአላህ መልእክተኛ እንዲህ ብለዋል። አላህ እንዲህ ብሏል፣ የእኔን ወዳጅ ጠላት ያደረገ ጦርነት አውጅበታለሁ። ባሪያዬ ግዴታ ካደረግኩበት ተግባር በበለጠ ወደ እኔ በምንም ነገር አይቃረብም። ባሪያዬ በመጨረሻ እስክወደው ድረስ በሱናዎች ወደ እኔ ይቃረባል። በወደድኩት ጊዜ የሚሰማበት ጆሮ፣ የሚያይበት ዓይን፣ የሚጭብጥበት እጁ፣ የሚጓዝበት እግሩ ሆንለታለሁ። ሲጠይቀኝ እሰጠዋለሁ፣ ጥበቃዬንም ሲከጅል እጠብቀዋለሁ። አላህ ወዳጁን በጠላትነት የሚይዙትን ይበቀላል። የአላህ ፍቅር የሚያገኙት ግዴታ ያደረጋቸውን ተግባራት በመፈጸም ነው። ሱና ተግባራትን ማከናወን ደግሞ ፍቅሩን ይበልጥ ማጠናከር ይችላል። ግዴታ ፈርድ ከሱና መቅደም አለበት። ምክንያቱም ሱናንም ፈርድንም መፈጸሙ ምንዳ የሚያስገኝ ቢሆንም ፈርድን መተው የሚያስቀጣ ሲሆን ሱናን መተው ግን አያስቀጣም። የአላህ ወዳጆች ዱዓ ጊዜው የቱንም ያህል ቢረዝምም በመጨረሻ ተቀባይነት ማግኘቱ እርግጥ ነው። አቡ ሁረይራ እንዳስተላለፉት ነቢዩ እንዲህ ብለዋል፣ አላህ አንድም ባሪያውን ሲወደው ጅብሪልን ይጠራውና አላህ እገሌን ይወደዋልና አንተም ውደደው ይለዋል። ጅብሪልም ሰውየውን ይወደዋል። ለሰማያት ነዋሪዎችም አላህ እገሌን የተባለውን ሰው ይወደዋልና እናንተም ውደዱት ሲል ያውጃል። የሰማያት ነዋሪዎችም ይወዱታል። ከዚያም ምድር ላይ ተቀባይነት እንዲያገኝ ይሆናል። ላይ ግምትና ክብደት የሚሰጠው የመልካም ሰዎች ፍቅር ወይም ጥላቻ ነው። መጥፎ ሰዎች መልካም ሰዎችን መጥላታቸው፣ ክፉ ሰዎችን መውደዳቸው ከሐዲሱ መልእክት ጋር አይቃረንም። አማኝ በአላህ ኑር ነገሮችን ያያል፣ አላህ የወደደውንም ይወዳል። አኢሻ ረዲየላሁ አንሃ እንዲህ ብላለች፣ የአላህ መልእክተኛ አንድ ባልደረባቸውን ከአንድ የጦር ቡድን ጋር ዘመቱት። ሰውየው ባልደረቦቹን ሰላት ባሰገደ ቁጥር የቁርአን ንባቡን የሚያጠናቅቀው በቁል ሁወ አላሁ አሐድ ምዕራፍ ነበር። ከዘመቻ ሲመለሱ ባልደረቦቹ ይህን ባህሪውን ለአላህ መልእክተኛ ነገሯቸው። እርሳቸውም ለምን ይህን እንደሚያደርግ ጠይቁት አሉ። እነሱም ጠየቁት። እርሷ የአላህ ባህሪያት የያዘች ምዕራፍ በመሆኗ የቁርአን ንባቤን በእርሷ መጨረስን እወዳለሁ አላቸው። የአላህ መልእክተኛም ያለውን ሲነግሯቸው አላህ እንደሚወደው ንገሩት አሉ። አልኢኽላስ ምዕራፍ ለአላህ ተገቢ የሆኑ ባህሪያትን አካታለች። አሃዳዊነቱን ትገልጻለች። በሁሉም ጉዳይ የሰዎች መጠጊያና መመኪያ መሆኑን፣ ልጅም ወላጅም ሚስትም እንደሌለው ታስተምራለች። የሥራ ፍሬያማነት የሚለካው ከተፈጸመበት ዓላማ አንጻር ነው። በመሆኑም ለአላህ ሲል አንድ መልካም ተግባር የፈጸመ አላህ ይወደዋል። አንዲትን የቁርአን ምዕራፍ ሰላት ውስጥ መደጋገም ይፈቀዳል። ይህ ሰሓባ አልኢኽላስ ምዕራፍን በየረካው ይቀራ ነበረ።